ከዚህ በኋላ ከቀረ እኔ እዛኔ በቃ ሁሴን ካልመጣ እያለ ሰምታችኋል። በቃ 1 ሚሊዮን ያለው ልጅ ነው የምፈልገው፣ እነዚህ 1 ሚሊዮን የላቸውም እያለ በዚህ በማይረባ ተልካሻ ምክንያት ራሱን ሊደብቅ ሞከረ። እፎይ ከዚህ ልጅ ጋር ልታደርግ ያሰብከውን ውይይት በአስቸኳይ እንድታቆም። በውይይቱ ቀን ያልመጣ ሰው ካለ ጸባችሁ ከኔ ጋር፣ እፎይ ካልመጣ ትረገጣል። ከዚህ በኋላ ከቀረ እኔ እዛኔ በቃ ሁሴን ካልመጣ እያለ ሰምታችኋል። በቃ 1 ሚሊዮን ያለው ልጅ ነው የምፈልገው፣ እነዚህ 1 ሚሊዮን የላቸውም እያለ በዚህ በማይረባ ተልካሻ ምክንያት ራሱን ሊደብቅ ሞከረ። እኔና ወሂድ ነበረን እዚህ በቃ ዘጋሁትና በቃ ልሂድ ነገ እንዳትቀር በሉት። ማንኛውም ባለፈው ቀርታ ወርዳናል፣ አሁን እንዳትቀር ከሚገልጥልህ ልጅ ጋር አብረህ ሁለታችሁም እንድትመጡ የመጨረሻ ነገር ፍጻሜያቸው ይሆናል። ፋይላቸው ይዘጋል። ነገ በሏቸው ሁለታቸውም እንዳይቀሩ። አይ ያው የጀማዓተል ኸይር እንደምታውቁት ነገ እውነቱ ከውሸቱ ለመጨረሻ ጊዜ የሚለይበት ቀን ነው። ሐሙስ ቀን ተቀጥሮ ዲያቆናቸው ቀርቷል፣ ታስታውሳላችሁ። አሁንም ራሱ ባወጣው ቀን ተስማምተናል። ሰኞ 3 ሰዓት ላይ ነገ 3 ሰዓት ያ ጀማዓተል ኸይር ሁሉም ነገር የሚገለጥበት ቀን ነው። ካልመጣ ፋይሉ ይዘጋል። ባይ ዘ ዌይ ልንገራችሁ፣ ሐሙስ፣ አርብ፣ ቅዳሜ እስከዛ ድረስ 3ቱን ቀን አልሐምዱሊላህ ርዕሳቸው ነበርን። አሁንም ድጋሚ የመጣው ያጀማ የባለፈው ስለተዋረደ እሱን ለመካከስ ነው። ቢሆንም የመጨረሻ ድል ሰጥተነዋል። ነገ እኔና ሁሱ ከሆስት ከፍተን የውይይት ጥሪ ያቀረብኩት እኔ ነኝ። ሁሱም እመጣለሁ ብሏል። ስለዚህ ከሆስት ገብተን እንጠብቀዋለን። ሁላችሁም ሼር አድርጉ። ይመጣል፣ እናያለን። ካልመጣ በቃ ፋይሉ ይዘጋል። ከዚህ በኋላ ድጋሚ አይነሳም። ሙስሊሞች አያችሁ አይደለም? ሙስሊሞች በእኛ ኩሩ። 2 ጊዜ ነው የሰጠነው። 2 ጊዜ ሰጥተነዋል። እንግዲህ ሁለተኛውን ካልተጠቀመ የራሱ እንትን ነው። እዚህ ጋር ደግሞ ያ ጀማዓተል ኸይር በሴት እያለ ነው። ሴት ቤት ገብታችሁ ወይም ደግሞ የሆነች እህት አለች እያለ ነው። የለም እንደዛ። ፊት ለፊት ሁሱ ከሆስት ይከፍታል፣ እኔም ይከፍታለሁ። እፎይ ተብዬው ይከፍታል፣ ያኛውም ይከፍታል። ፊት ለፊት ነው የምናወራው እንጂ በሰው ቤት መደበቅ የሚባል ነገር የለም። ያመጣት ልጅ አናቃትም። ፕላስ በጣም ተሳዳቢ ልጅ ናት። ስልባን በኋላ እናሳያለን። አንቀበልም። ከሆስት ፊት ለፊት እሱ ባለው መሰረት ከሆስት ፊት ለፊት ሁሱ ላይቭ ከፍቶ ከሆስት ይገባል፣ እኔም እገባለሁ። ፊት ለፊት ነው የምናወራው። እንደዛ ካልሆነ አንሰማውም። ይመጣል፣ እንጠብቀዋለን። ከዛ በኋላ ትክክለኛው አምላክ ማን ነው የሚለውን ህዝበ ክርስቲያኑ እንዲረዳ እናደርጋለን። ቀጥሉ። እሺ እንግዲህ እንደሰማችሁት ቅዱሳን ይህን ይመስላል። እሺ ይሄን ነው እናንተ ስላላችሁ እንደው ይሄ ልጅ ጋር ካላወራችሁ ስላላችሁ ምን ያክል ደረጃውን እንድታዩ ያክል እንጂ እንደው ለውይይት የሚመጥን ልጅ ሆኖ አይደለም። እውነቴን ነው የምላችሁ። ከዚህ በፊት እኔ ጋር አውርቶ ነበር፣ ሄዳችሁ ማየት ትችላላችሁ። ያታቻ ከኔ ጋር አውርቶ ነበር። በውስጥ እንዳላወራ ይነግራችኋል። የሆነ ነገር ተናገረ በውስጥ፣ እሱም በራሱ ቤት እኔም በራሴ ቤት። ከዚያ ለተናገርከው ማስረጃ ብቻ አውጣ ነው ያልኩት። ሌላ የተባለው ነገር የለም። ያላ ለማውጣት ግን በጣም ረብሾ ተሳድቦ ሁላ ነው ሄደው ሙሐመድ አይሻን ምናምን ብሎ የበልግና ቃል ተናግሮ ምናምን ሄደ። አለፍና ያንን ባለፈው እንደውነ ኢምራንና በቃ ካልመጣህልኝ 1 ሚሊዮን ያለው ሰው ካልሆነ በስተቀር አልወያይም እያለ ነው። ተመልከቱ፣ ተልካሻ ምክንያት ወላሂ ላዚም 1 ሚሊዮን ካለው ካልሆነ በስተቀር አልመጣም። እሺ ችግር የለውም ሄድኩኝ። በቃ ሁሴን መጥቷል በሉት፣ እየጠበቀ ነው በሉት። እዛ ጠበቁ ሳይመጣ ሲቀር ሄድን። ልጆቻቸውን ትምህርታቸውን ቀጠሉ። አሁን እንደገና በቃ ወቀሳ ሲበዛበት ጊዜ እንደተበላው ወቁ የራሳቸው ክርስቲያን ልጆች። እፎይ ከዚህ ልጅ ጋር ልታደርግ ያሰብከውን ውይይት በአስቸኳይ እንድታቆም እኔ እመክርሃለሁ። ሼር ኮፒ ሊንክ እያደረጋችሁ ቪዲዮ ለእፎይ ያደርሱለት። ይህ ውይይት ለምን ተፈለገ የሚለው ሙሉ መረጃ ስላለኝ በውይይቱ ቀን ያልመጣ ሰው ካለ ጸባችሁ ከኔ ጋር፣ እፎይ ካልመጣ ትረገጣል፣ እናወርዳለን። እፎይ ልክ አልሰራም በሚለው እስከዛሬ ያወራው ነገር ዝም ብለህ ነው የምትቀባጥረው ብለን እንሄድበታለን። ሁሱ ካልመጣ እንደዚህ ከዛሬ የቀባጠርከው ነገር ውሸት ነው ብለን እንሄድበታል። ይሄ ደግሞ የስራው ባህል።
ብትመጡም ጥብሳችን ናችሁ፣ ባትመጡም ጥብሳችን ናችሁ። አታመልጡ። ለኛ ቅቅል፣ ጥብስ፣ ክትፎ ናችሁ። በሁለቱም ይሰማል። ብትመጡም ባትመጡም ለማግኘዚ ጥብስ ናችሁ። ይሄ የስራው ባህሪ። በኢትዮጵያ ከምሽቱ 3 ሰዓት ላይ ብትመጡም ባትመጡም ጥብስ ከማድረግ እናንተን ወደኋላ አንል። ታሪካዊ ነገር አይደለ? ቤተሰብ ይህንን ነው የምለው። ሰው ይህንን ካልኩ በኋላ ከዚህ በላይ ብዙ ብንል ፖለቲካውን ሰሩብን ይባላል። ለዛ ነው ያን ልማላረገው። ከዛ ነገር ልውጣ፣ አንድ ጀለሴን ላስገባ። በጣም አሳዛኝ መረጃ ነው የምነግራችሁ። በአዲስ አበባ ሙስሊም መካነ መቃብር ስፍራዎችን የመጣ አንድ ደብዳቤ አለ። ይህም ደብዳቤ ደግሞ ሁሉም ሙስሊም ማህበረሰብ የሚመለከት ጉዳይ ስለሆነ ቪዲዮ ለሁሉም ሙስሊም ማህበረሰብ እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እንድታደርሱልኝ በትህትና እጠይቃለሁ። ከዚህ በፊት የነበረው መጅሊስ እንደሚታወቀው የቀብር ማስፈጸሚያ ገንዘብ 800 ብር የነበረ ሲሆን ከዛ በኋላ የመጣው መጅሊስ የዛሬ 2 ዓመት አካባቢ የህፃን 1000 ብር የአዋቂ 2000 ብር ወስኖ በዛም እየተንቀሳቀሰ ነበር። አሁን ላይ በትላንትና ዕለት ግንቦት 1 2018 ዓ.ም 2000 ብር ይከፈል የነበረው የአዋቂ በጥፍ 4000 ብር፣ 1000 ብር ይከፈል የነበረው የህፃን በጥፍ 2000 ብር እንዲከፈል ወስኖ ትላንት ስራውን ጀምሯል። በከተማችን እንደሚታወቀው አብዛኛው ሰው አቅመ ደካማ የሆኑ ማህበረሰቦች ሲሆኑ አንዳንድ ሰዎች ደግሞ ከሸራ ቤት ከመንገድ ዳር መጥቶ የሚቀበሩ በጣም ብዙ ጀናዞችን አሉ። እንዴት ነው አንድ አባት የ3 ወርና የ2 ወር ጽንስ የወረደበት አባት ያን ጽንስ ለመሰተር 2000 ብር መክፈል አለበት ሊባል የሚችለው? እንዴት ነው አንድ ሸራ ወጥራ ትኖር የነበረች እናት ወይም ሸራ ወጥሮ ይኖር የነበረው አባት ቤተሰብ ሲሞትበት 4000 ብር ካልከፈልክ ያ የሞተበት ቤተሰብ እዚህ ቦታ ላይ መቅበር አትችልም ሊባል የሚችለው? የወሰናችሁ ሰዎች እንዴት አስባችሁት እንደሆነ እንዴት ተረድታችሁት እንደሆነ አላቅም። የመቃብር ስፍራ ማለት ሀዘንተኞችን በሀዘን በሞት ያጧቸው ቤተሰቦቻቸው አምጥቶ የሚሰትሩበት ሀዘናቸውን ልናጽናናቸው የሚገባበት ቦታ እንጂ ለትርፍ ወይም ደግሞ ለንግድ የተቋቋመ ድርጅት አለመሆኑ እናንተንም ታውቁታላችሁ። ሁሉንም ሰው ሊያውቁ የሚገባ ጉዳይ ነው። አሁንም ምናልባት ይህን ነገር በአንድ ሰው አመላካችነት ወይም ደግሞ በሁለት ሰው አመላካችነት የወሰናችሁት ውሳኔ ከሆነ አሁንም ውሳኔያችሁ ድጋሚ እንድታዩት መልእክቴን አስተላልፋለሁ። በትላንትና ዕለት ከመጡ ጀናዞቹ ከባቡል ሀይር አንድ የመጣ ጀናዛ ነበረ። ባቡል ሀይር ማለት እንደሚታወቀው አቅመ ደካሞች ምስኪኖችን የሚጦራቸው የሌሉ ሽማግሌዎችን እያነሳ እያስተዳደረ እየቀለበ የሚገኝ ሙስሊም ድርጅት ነው። ከዛ ድርጅት የመጣ ጀናዛ እንዴት ነው 4000 ብር ካልከፈልክ መቅበር አትችልም ሊባል የሚችለው? የመቃብር ስፍራዎቹ ማህበረሰቡ ሙስሊሙ ማህበረሰብ ዋጋ ከፍሎበት የተቋቋሙ ድርጅቶች ናቸው። በተጨማሪም ለዛ የቀብር ስፍራዎች የሚያስፈልጋቸው መሰረታዊ ነገሮችም የተቋቋሙ በሙስሊሙ ማህበረሰብ ነው። ያን ሙስሊም ማህበረሰብ ያቋቋመው ድርጅት ላይ ሙስሊሙ ማህበረሰቡ ሳታማክሩ በቀብር ዙሪያ ላይ እየሰሩ ከ20 ዓመት በላይ እንቅስቃሴ ሲያደርጉ የነበሩ ኡስታዞች፣ እንዲሁ ኮሚቴዎች፣ አስተዳደሮችን ሳታማክሩ እንዴት ይህን ነገር ልትወስኑ ቻላችሁ? ይህ በጣም የሚያሳዝን ልብ የሚነካ ነገር ነው። እንደሚታወቀው አክሱም ላይ የሚገኙ ሙስሊም ወንድምና እህቶች የመቃብር ስፍራ መቃብር አስክሬናቸው ማረፊያ ቦታ አጡ ብለን እየጮህን ሳለን እዚህ ጋር ደግሞ 4000 ብር ካልከፈልክ እናትህን አትቀብርም፣ 2000 ብር ካልከፈልክ ልጅህን አትቀብርም ሊባል የሚችለው? ምናልባት አሁንም ይህ ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዲዩት ያደረጋችሁ የሚመለከተው አካል ጋር እንድታደርሱልኝ በትህትና እጠይቃለሁ። የበለጠ ደግሞ ብዙ ብሮድካስት ያላችሁ እንዲሁም ተከታይ ያላችሁ ሰዎች በዚህ ዙሪያ ላይ የሚሰሩ ትልልቅ ኡስታዞች አሉ። በቀብር ዙሪያ ላይ የሚሰሩ ኮሚቴዎችም አሉ፣ ከ20 ዓመት በላይ እየተንቀሳቀሱ ያሉ። እነሱም እናንተ ኢንተርቪው ለማድረግ የምትፈልጉትን መረጃ ለመውሰድ እነሱም ዝግጁ ናቸው። እኔ ደግሞ ከነሱ ጋር ላገናኛችሁ ዝግጁ ነኝ። ይህ ቪዲዮ ደግሞ ይህን መልእክት ደግሞ ሊደርሳቸው የምትፈልጓቸው ሰዎች ጋር አዳርሱት። የአላህ ሰላምና እዝነት ከእናንተ ጋር። ሰላም አለይኩም ወራህመቱላህ